እምነታችንም ንግዳችንም ፖለቲካችንም ጦራችንም ቀይ ባህር ነው። ቀይ ባህርን የምታስተዳድረው የምትመራውም ሰላሙን መረጋጋቱን ልማቱን ለሷም ለጎረቤት ሀገሮችም ትልቅ ሚና የነበራት የኢትዮጵያ ስልጣኔ የነበረው የአክሱም መንግስት ነው። ኢትዮጵያ በእርግጥም ትክክለኛ ኮዝ ይዛ እንደመጣች የሚያሳይ አንደምታ ያለው ነው። አክሱም ላይ የነበረው መንግስት ነው። እሱ ነው ቀይ ባህርን ሲቆጣጠር የነበረው። ለዚህ ነው የሰየሙትም የሀበሻ ባህር ብለው ሰይሙታል፣ የኢትዮጵያ ባህር ብለው ሰይሙታል። ኢትዮጵያ እዛ አካባቢ ድጋሜ ከተመለሰች ምዕራቡ ዓለምም የዓለም ፖለቲካ የሚመሩትም እነሱም የኢትዮጵያን መመለስ ይፈልጉታል። አሰብ የኤርትራ ነው ማለት ራሱ በታሪክ በዘገባ ይከብዳል፣ አትቀበለው። 135 ሚሊዮን ህዝብ ይሄ ህዝብ ጫና ውስጥ ገባ ማለት አፍሪካ ቀንድና አጥልቅልቆ አውሮፓ የመግባቱ ነገር የተረጋገጠ ነው። እኛ ግብጽ ሄደን አልጠየቅንም። ግብጽ ወደብ ላይ የጠየቅነው ቀይ ባህር የነበረው ንብረታችን፣ ታሪካችን፣ ቅርሳችን እዛ ላይ ተጠቃሚ እንሁን በሰላማዊ መንገድ ብለን ነው የጠየቅነው። ቀይ ባህር ለኢትዮጵያ ያስፈልጋታል ባይሆን የአሜሪካ የውጭ ፖሊሲ የነ CNN ዘገባ የተለየ ሆኖ ይወጣ ነበረ። 30 ዓመት ታገልን አሉ። 30 ዓመት ወሰደ። አሁን 35 ሆነ። ለኤርትራውያን ምንድን ነው ያመጣላቸው?